ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የመጋቢት 23 2017 ዓመተ ምህረት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለው አዋጅ ጸደቀ። በኢትዮጵያ ከኦቲዝም ጋር የሚወለዱ ህጻናት ቁጥር በከፍተኛ ሁኔታ እየጨመረ መሆኑ ተገለጸ። በአክሱም ሴት ተማሪዎች ላይ ሂጃብ እንዳይለብሱ የተጣለው ክልከላ አሁንም አለመነሳቱን የክልሉ የእስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። ወደ ውጪ ስናልፍ የፕሬዝዳንት ዶናልድ ትራምፕ ዛቻን ተከትሎ የኢራን መሪ አያቶላ አሊ ካሜኒ በኢራን ላይ ለሚሰነዘረው ጥቃት ምላሽ እንደሚሰጡ አስታወቀ። ወደ ቀዳሚ ዜናችን እንለፍ። የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለው አዋጅ ጸደቀ። የኢፌዴሪ የህዝብ ተወካዮች ምክር ቤት ዛሬ መጋቢት 23 ቀን 2017 ዓ.ም 22ኛ መደበኛ ስብሰባውን አካሂዷል። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊት የጸደቀውን የፌደራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። የአዋጅ ማሻሻያው የክልል ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ ነው። በዚህም መሰረት የፌደራል መንግስት በክልሎች የሚያቋቁመውን ጊዜያዊ አስተዳደር የስራ ዘመን ለሁለት ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤቱ አፈ ጉባኤ ይሰጣል። ምክር ቤቱ በሚካሄደው በዚሁ መደበኛ ስብሰባው የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ ላይ ተወያይቶ አዋጁን አጽድቋል። የአዋጅ ማሻሻያው የአፈ ጉባኤው ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ጊዜያዊ አስተዳደር በተቋቋመበት ክልል በ4 ወራት ጊዜ ውስጥ ምርጫ እንዲደረግ ያስገድዳል። ይህ የህግ ረቂቅ የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የመጣውን አዋጅ የሚያሻሽል ነው። የአዋጅ ማሻሻያው ለፓርላማ መደበኛ ስብሰባ የቀረበው የትግራይ ክልል ጊዜያዊ አስተዳደርን የስልጣን ዘመን ለማራዘም የህግ ማሻሻያ እንደሚያስፈልግ ከተገለጸ ከአንድ ሳምንት በኋላ ነው። የትግራይ ጊዜያዊ አስተዳደርን እድሜ በ1 ዓመት ለማራዘም መታሰቡንና ለዚህም የህግ ማሻሻያ እንደሚያስፈልግ የገለጹት ጠቅላይ ሚኒስትር አብይ አህመድ ናቸው። በኢትዮጵያ ከኦቲዝም ጋር የሚወለዱ ህጻናት ቁጥር በከፍተኛ ሁኔታ እየጨመረ መሆኑ ተገለጸ። ይህ ቁጥር እየጨመረ ባለበት ሁኔታ በሀገሪቱ በኦቲዝም ዙሪያ የሚሰሩ ማዕከላት በመድኃኒት እጥረት ምክንያት መቸገራቸውን ገልጸዋል። ማዕከላቱ በቤት ኪራይ መደበኛ ትምህርት ለማግኘት መቸገር እንዲሁም በመድኃኒት እጥረት እየተፈተኑ መሆኑን አስታውቀዋል። ሀብታም አያሌው ተጨማሪ አላት። እንደ ዓለም አቀፉ የበሽታዎች ቁጥጥር ማዕከል CDC መረጃ ከ18 ዓመት በፊት በአሜሪካ ከሚወለዱ 15000 ህጻናት አንዱ ከኦቲዝም ጋር ይወለድ የነበረ ሲሆን በአሁኑ ወቅትም ከሚወለዱ 36 ህጻናት አንዱ ከኦቲዝም ጋር ይወለዳል። ይህ ማለት የኦቲዝም ምርመራና ልየታ ስርዓት ባልተዘረጋበት እንደ ኢትዮጵያ ባሉ ሀገራት የኦቲዝም የመከሰት ምጣኔ በከፍተኛ ደረጃ እየተዛመተ እንደሚገኝ አመላካች መሆኑንም የCDC መረጃ አክሏል። የCDC መረጃ እንዳመላከተው በአሁኑ ወቅት የኦቲዝምና ተዛማጅ አእምሯዊ እድገት ጋር የተያያዙ ውስንነቶች በዓለም አቀፍ ደረጃ ብሎም በኢትዮጵያ በከፍተኛ ሁኔታ እየጨመሩ መጥተዋል። ይህ ቁጥር እየጨመረ ባለበት ሁኔታ በሀገሪቱ በኦቲዝም ዙሪያ የሚሰሩ ማዕከላት በመድኃኒት እጥረት ምክንያት መቸገራቸውን ለመገናኛ ብዙኃን ተቋማት በሰጡት ጋዜጣዊ መግለጫ አስታውቀዋል። ማዕከላቱ በቤት ኪራይ መደበኛ ትምህርት ለማግኘት መቸገር እንዲሁም በመድኃኒት እጥረት እየተፈተኑ መሆኑንም የኒያ ፋውንዴሽን ዳይሬክተር እርሌኒ ዳምጠው ገልጸዋል። በሀገራችን ችግሩ ለመቅረፍ በመስራት ላይ የሚገኝ ስራዎች ከችግሩ ስፋትና ጥልቀት አኳያ ገና ብዙ የሚቀረውና እንደ ሀገራችን ብሂል አባይን በጭልፋ እንደሆነ ልብ ይለዋል። በዋነኝነት የመንግስት አካላት ማለትም ኢንስቲትዩቶች፣ ማህበራዊ ጉዳይ ሚኒስቴር፣ የትምህርት ሚኒስቴር፣ የጤና ሚኒስቴር፣ የስራ ክህሎት ሚኒስቴር እና ሌሎችም ጉዳይ በቀጥታና በተዘዋዋሪ የሚመለከታቸው ተቋማት የፖሊሲ ደረጃ ባለቤትነት ተሳትፎ የኦቲዝም ማዕከላት ትብብርና ቅንጅት የሀገር ውስጥና የዓለም አቀፍ አጋር አካላትና ድርጅቶች በዚህ ዘርፍ ላይ ድጋፍ የሚጠይቅ ይሆናል።
ይህ ቁጥር በከፍተኛ ሁኔታ እየጨመረ ቢሆንም እንደ ሀገር ኦቲዝምን ለመቀነስና ለመከላከል በሚመለከታቸው አካላት ጭምር የሚከናወኑ ተግባራት አመርቂ አይደሉም ነው የተባለው። በዚህም ከኦቲዝም ጋር የሚወለዱ ህጻናት የዚህ ሀገር ዜጋ በመሆናቸው የህዝብ ተወካዮች ምክር ቤት በሚያደርገው ውይይት ውስጥ ጉዳዩን እንደ አንድ አጀንዳ እንዲያዩም ወይዘሮ ሌኒ ጠይቀዋል። በመሆኑ መንግስት የኦቲዝም ልጆችን መብቶች የሚያረጋግጡ ፖሊሲዎችን በመቅረጽ ተግባራዊ እንዲያደርግና አካታች ብሎም ተጠቃሚነታቸውን እንዲያረጋግጥ በኒያ ፋውንዴሽን ስምም አሳስበዋል። በኢትዮጵያ ለኦቲዝም ወላጆች መጽሔ ህይወት ብሩህ ለማድረግ መንግስት የኦቲዝም ልጆችን መብቶች የሚያረጋግጡ ፖሊሲዎች በማውጣት በቂ በጀት በመመደብና ተደራሽ አጋላቶችን በመስጠት ኃላፊነት እንዲወጣልን፣ ትምህርት ቤቶች ተደራሽና አካታች የትምህርት አካባቢ በመፍጠር በመማር በማስተማር ሂደት ውስጥ ያለማገለል የሚሳተፉበትን ሁኔታ የመፍጠር ኃላፊነት እንዲወጡልን፣ ጤና ተቋማት አጠቃላይ ጤና እንዲሁም ስነ ተዋልዶ ጤና መረጃ ድጋፍ በማግኘት መብት እንዲኖራቸው በመስራት ኃላፊነት እንዲወጡ። ምክንያቱም የ23 ዓመት ጎረምሶች ነን። አሁን ስለ ስነ ተዋልዶ ማውራት አለብን፣ ስለተለያዩ ነገሮች ማውራት አለብን እና ጤና ተቋም ይህን ኃላፊነት ይወስድልን። ቤተ እምነቶች የኦቲዝም ልጆችና ቤተሰቦቻቸውን በማካተት በማበረታታትና በመደገፍ ትልቅ ሚና የመጫወት እርግማን እና ሰይጣናዊ አለመሆኑን በትምህርታቸው ውስጥ በማካተት የማስተማር ኃላፊነት እንዲወጡ፣ የመዝናኛ ቦታዎች ለኦቲዝም ልጆች እና ወጣቶች ተስማሚና ተደራሽ በመሆን ሁሉም ሰው ያለ አድሎ መዝናናትና መሳተፍ እንዲችል አመቺ ሁኔታዎች በመፍጠር ኃላፊነታቸውን እንዲወጡልን። በመሆኑም ከዛሬ መጋቢት 24 ቀን 2017 ዓ.ም ጀምሮ ለአንድ ወር ያህል በላቀ የአጋርነት ተሳትፎ አካላት አካታችነትን በማጎልበት በኢትዮጵያ የኦቲዝም ተቀባይነትና አገልግሎት ተደራሽነትን ማሻሻል በሚል መሪ ቃል በኢትዮጵያ ለ23ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ17ኛ ጊዜ የኦቲዝም ወር ይከበራል። በዚህ የኦቲዝም ወርም ዓለም አቀፍ የኦቲዝም ግንዛቤ ማስጨበጥና ኦቲዝም ያለባቸው ልጆችን መቀበል ላይ ትኩረት ተደርጎ እንደሚሰራ ዳይሬክተሯ ሌኒ ተናግረዋል። ባለፈው ዓመታት በተለያዩ የኦቲዝም ግንዛቤ ማሳደግ አንጻር በተሰሩ ስራዎች የኦቲዝም ጋር የሚኖሩ ልጆች ከእስራት ቤት በር ተዘግቶባቸው ከማህበረሰቡ ተገለው እና ተፈርዶባቸው ከሚሰቃዩበት በማስፈታት በርካታ ቤተሰቦችን ከተሳሳቱና ከተዛነፉ አመለካከቶች ተስፋ በመቁረጥ በእንባ ከሚማረሩበት የስቃይ ኑሮ በማላቀቅ የተስፋ ፀሐይ እንዲሆኑ ለማድረግ ጥረቶች ሲደረጉ ቆይተዋል። የኦቲዝም ችግር በአግባቡ ተለይቶና በዘመናዊ ሳይንሳዊ ጥናት ግንኙነት በታገዙ የድጋፍና ሁለንተናዊ ተሃድሶ ቴራፒዎች ማግኘት የሚቻል ከሆነ ከኦቲዝም ጋር የሚኖሩ ህጻናትና ወጣቶች ህይወት አስደናቂ ለውጥና ውጤት ማምጣት የሚችሉ መሆኑን ማሳየት የቻሉ ስራዎች እንዲሁም በአዲስ አበባ ብቻ ታጥረው የነበሩ ወሰን የኦቲዝም ማዕከላት በተለይም በቅርብ ዓመታት ቁጥራቸው ከፍ እያለና በክልል ከተሞች የተስፋፋ መምጣቱ በዚህ ችግር ውስጥ ለሚገኙ ህጻናትና ወጣቶች እንዲሁም ቤተሰቦች ትልቅ ተስፋ የሚሰጠን ሆኖ አግኝተነዋል። በተጨማሪም የኒያ ፋውንዴሽን ከጤና ሚኒስቴርና አጋር አካላት ጋር በመተባበር በመቀሌ፣ ቡታጅራ፣ ወላይታ ሶዶን ጨምሮ 13 የኦቲዝም ማዕከላት ሊከፍት መሆኑም ተገልጿል። የዘንድሮ ዓለም አቀፍ የኦቲዝም ወር ኒያ ፋውንዴሽን ከጤና ሚኒስቴርና ናህያሚ ኦቲዝም ማዕከል ጋር በመተባበር ያዘጋጀው መሆኑንም ናሁ ቴሌቪዥን ለማወቅ ችሏል። የኢትዮጵያ ብሔራዊ ባንክ በየ2 ሳምንት ልዩነት ተከታታይ የውጭ ምንዛሬ ጨረታ ማካሄድ ሊጀምር መሆኑ አስታወቀ። የኢትዮጵያ ብሔራዊ ባንክ በየ2 ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሬ ሽያጭ ጨረታ ማካሄድ ሊጀምር እንደሆነ አስታውቋል። የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት ግብ ለማሳካት የታቀደ ነው የተባለለት ጨረታ ዛሬ መጋቢት 23 ቀን 2017 ጀምሯል። በዛሬው ጨረታ $50 ሚሊዮን ለሽያጭ የቀረበ ሲሆን ፍላጎቱ ያላቸው ባንኮች ሰነዶቻቸውን እንዲያስገቡ ብሔራዊ ባንክ መጋቢት 22 ቀን 2017 ዓ.ም ማምሻውን ባወጣው መግለጫ ጥሪ አድርጎ ነበር። ይህ ጨረታ የውጭ ምንዛሬ ግብይት በባንኮችና በደንበኞቻቸው ድርድር እንዲወሰን ከተደረገ ወዲህ ለሶስተኛ ጊዜ የሚካሄድ ነው። ብሔራዊ ባንክ የውጭ ምንዛሬ ጨረታ ማከፋፈል የጀመረው በሐምሌ 2016 ዓ.ም ተግባራዊ የተደረገው የውጭ ምንዛሬ ግብይት ስርዓት ለውጥ በኋላ ነው። በመስከረም 2017 ዓ.ም በተደረገው በመጀመሪያው ጨረታ የተሸጠው የውጭ ምንዛሬ መጠን $175 ሚሊዮን ነበር። ብሔራዊ ባንክ ይህን የውጭ ምንዛሬ የመደበው ከነዳጅ ጋር ለተያያዙ የገቢ ሸቀጦች እንዲውል ነበር። በየካቲት 2017 ዓ.ም በተካሄደው ጨረታ ብሔራዊ ባንክ $60 ሚሊዮን የሸጠ ሲሆን በሂደቱ 27 ባንኮች መሳተፋቸው በወቅቱ ተገልጿል። በዚህ ጨረታ የአንድ የአሜሪካ ዶላር በ135 ብር ከ61 ሳንቲም ገደማ
እንደተመነዘረ ብሔራዊ ባንክ ይፋ አድርጓል። ይህ መጠን በወቅቱ በባንኮች ከነበረው የምንዛሬ ተመን ከፍ ያለ ልዩነት የታየበት ነበር። በአክሱም ሴት ተማሪዎች ላይ ሂጃብ እንዳይለብሱ የተጣለው ክልከላ አሁንም አለመነሳቱን የክልሉ የእስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። የትግራይ የእስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እስከ አሁን አልተነሳም ሲል አሳውቋል። ከፍተኛ ምክር ቤቱ ይህን ያሳወቀው ባሳለፍነው እሁድ በመቀሌ ከተማ በተካሄደው የኢድ ሶላት ወቅት ነው። የምክር ቤቱ ዋና ጸሐፊ ሀጂ ሙሐመድ ካሳይ የሂጃብ መልበስ ክልከላ እስከ አሁን አልተነሳም ያሉ ሲሆን አሁንም ጥያቄያችን እንዲመለስ ጥሪ ያቀርበናል ብለዋል። የሃይማኖት መቻቻልና መከባበር የአንድ አገርና ሕዝብ መልካም ጌጥና መለያ ናቸው ሲሉም ገልጸዋል። ክልከላው ድርጊቱ የሃይማኖት እኩልነትና የመማር መብትን የሚጻረር ነው ያሉ ሲሆን ምክር ቤቱ ጉዳዩ በሕግ እየተከታተለው እንደሚገኝ አመልክተዋል። በተያያዘ መረጃም የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ከፌዴራል የእስልምና ጉዳዮች ጠቅላይ ምክር ቤት በመተባበር ታሪካዊና ሃይማኖታዊውን የአልነጃሺ መስጂድ በማልማት የቱሪስቶች መዳረሻ ለማድረግ ያለመ አልነጃሺ 00 በማለት የተሰየመ ፕሮጀክት ግንባታ ለማካሄድ ጥናት ማጠናቀቃቸው ተነግሯል። በጋምቤላ የደቡብ ሱዳን ስደተኞችን ጨምሮ 1 ሚሊዮን ለሚጠጉ የክልል ነዋሪዎች የኮሌራ ክትባት በመስጠት ላይ መሆኑ ተገለጸ። በጋምቤላ ክልል የደቡብ ሱዳን ስደተኞች መጠለያ ካምፖችን ጨምሮ በሁሉም የክልሉ ዞኖች የሚገኙ ነዋሪዎች ላይ ትኩረት ያደረገ የኮሌራ ክትባት ዘመቻ መጀመሩ ተገልጿል። ለአንድ ሳምንት ይሰጣል በተባለው የኮሌራ ክትባት 1 ሚሊዮን የሚጠጉ ዜጎችን ተጠቃሚ እንዲሆኑ የጤና ሚኒስቴር ባጋራው መረጃ አሳውቋል። ክትባቱን ያስጀመሩት የክልሉ ፕሬዝዳንት አላሚቱ ኡምድ ከጤና ሚኒስቴር ጋር በመተባበር ሲሆን ፕሬዝዳንቷ ለክትባቱ መሳካት የሚመለከተው ባለድርሻ አካላትና መላው የክልሉ ህብረተሰብ ትብብር እንዲያደርግ አሳስበዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው በሀገር አቀፍ ደረጃ ተላላፊ ያልሆኑ በሽታዎች ለመከላከልና ለመቆጣጠር ሁሉን አቀፍ ስትራቴጂ ተቀርጾ እየተሰራ ነው ብለዋል። እንደ መንግስታቱ ድርጅት መረጃ ከሆነ በጋምቤላ ክልል ከየካቲት 29 ቀን 2017 ዓ.ም ወዲህ በኮሌራ ወረርሽኝ የተያዙ 1320 ሰዎች ሪፖርት የተደረገ ሲሆን ከነዚህ ውስጥም 29 ሰዎች ህይወት ማለፉን አስታውቋል። በጋምቤላ ክልል የተከሰተው የኮሌራ ወረርሽኝ በክልሉ በአፋጣኝ እየተስፋፋ ያለው ደቡብ ሱዳናውያን በጦርነት ሳቢያ ከቀያቸው በመሰደድ ወደ ክልሉ በመግባት ላይ በመሆናቸው ነው ሲል ድንበር የለሹ የሐኪሞች ቡድን አመልክቷል። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒደል ፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒደል ፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ኒጀር፣ ማሊና ቡርኪና ፋሶ ምርቶቻቸው ላይ ቀረጥ መጣላቸውን ገለጹ። የኒጀር፣ ማሊና ቡርኪና ፋሶ ህብረተሰባቸውን በገንዘብ ለመደገፍ ወደ ሀገር ውስጥ በሚገቡ ምርቶች ላይ ቀረጥ መጣል መጀመራቸውን አስታውቀዋል። ይጣላል የተባለው የ0.5 በመቶ ቀረጥ ከሶስቱ የሳህል ሀገራት ጥምረት አባል ሀገራት ውጪ በሆኑ ሁሉም ምርቶች ላይ ወዲያውኑ ተግባራዊ ይሆናል ተብሏል። ይህም የምዕራብ አፍሪካ የኢኮኖሚ ማህበረሰብን ኢኮዋስ ከሚሸፍነው ሰፊው የምዕራብ አፍሪካ ክልል ጋር የነበረውን ነጻ የንግድ ልውውጥ በይፋ እንዲያበቃ የሚያስችል ኃይል ነው ተብሎለታል። በ2023 በቅድሚያ የጸጥታ ትብብር ሆኖ የተቋቋመው ከኢኤስ ወደ ሳህል ሀገራት ፌዴሬሽንነት በማደግ የተዋሃደ የባዮሜትሪክ ፓስፖርትና የጠበቀ ትስስር ያለው የኢኮኖሚያዊ እና ወታደራዊ ህብረት ለመመስረት እየሰራ ይገኛል። የፕሬዝዳንት ዶናልድ ትራምፕ ዛቻን ተከትሎ የኢራን መሪ አያቶላ አሊ ካሜኒ በኢራን ላይ ለሚሰነዘረው ጥቃት ምላሽ እንደሚሰጡ አስታወቁ። አስተያየታቸውን የሰጡት ቴሄራን በፍጥነት እየገሰገሰ ያለውን የኒውክሌር መርሃ ግብር አስመልክቶ ትራምፕ ለጻፉት ደብዳቤ ምላሽ ለመስጠት ከአሜሪካ ጋር የተደረገውን ቀጥተኛ ድርድር ውድቅ ባደረጉበት ወቅት ነው። እስራኤልና አሜሪካ ኢራን የኒውክሌር ጦር መሳሪያ እንድታገኝ ፈጽሞ እንደማይፈቅዱ በመግለጽም ቴሄራን በጦር መሳሪያ ደረጃ ዩራኒየምን ማበልጸግ ወታደራዊ ስጋት ውስጥ እንዳስገባቸው አክለዋል። በትራምፕ የመጀመሪያው የስልጣን ዘመን እንደ አውሮፓውያኑ አቆጣጠር በ2015 የተፈራረመው የኒውክሌር ስምምነት የቴሄራን ቅቡልነት ባለማግኘቱ ድርድሩ እንዲፈርስ አድርጓል። ኢራን ከረጅም ጊዜ ጀምሮ የኒውክሌር ፕሮግራሟን ለሰላማዊ ዓላማ እንደምትጠቀም ስትገልጽ ቆይታለች። በመጨረሻ የማይናማር ወታደራዊ መንግስት በሀገሪቱ ብሔራዊ የሀዘን ሳምንት ማወጁን አስታወቀ። የማይናማር ገዢ ወታደራዊ መንግስት የአንድ ሳምንት ብሔራዊ ሀዘን ያወጀ ሲሆን በሀገሪቱ ከ2000 በላይ የሆኑ ሰዎች በመሬት መንቀጥቀጥ አደጋ መሞታቸው ታውቋል። ለሀዘኑ ሰንደቅ ዓላማ ዝቅ ብሎ የሚውለበለበው ሲሆን ይህም እስከ መጪው እሁድ ኤፕሪል 6 ድረስ እንደሚቆይ የማይናማር ወታደራዊ መንግስት አስታውቋል። ከማይናማር መረጃ ለማግኘት ከባድ እንደሆነ የገለጸው የአሜሪካ ጂኦሎጂካል ሰርቬይ በመሬት መንቀጥቀጦ የሞቱ ሰዎችን ትክክለኛ ቁጥር ማረጋገጥ አዳጋች መሆኑን አስታውቋል። ቢሆንም ተቋሙ እንዳስታወቀው ከ10,000 በላይ ሰዎች ሳይሞቱ እንዳልቀረ ተጠቁሟል። በማይናማር የሚገኙ ሆስፒታሎች በመሬት መንቀጥቀጥ ክፉኛ የተጎዱ ሲሆን በዚህም ላይ ሆስፒታሎች አደጋ በደረሰባቸው ሰዎች ተጨናንቋል ሲሉ የዓለም ጤና ድርጅት አስታውቋል። የተጎዱትን ከመከታተል በተጨማሪ የእርዳታ ሰራተኞች እንደ ኮሌራ ላሉ በሽታዎች ለመከላከል መቋቋም እንዳለባቸው የዓለም ጤና ድርጅት አሳስቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20,000 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።